ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካሉናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር ስለሚያደርገው ጨዋታ መነሳት ያለባቸውን ፖይንቶች አንድ ላይ እናነሳለን። ብዙ የተሰሙ አዳዲስ ነገሮች አሉ። ስለ ሊሳንድሮ ማርቲኔዝ የተነሳ ጉዳይ አለ። ማንቸስተር ዩናይትድ ቤትስ ምን ነገር ነው የተሻሻለው ወይ ደግሞ ምን ነገሮች ናቸው የተለወጡት? ዋና የሚባሉት ብዙ ነገሮች አሉ የተለወጡ፣ ግን ምን ነገሮች ናቸው እነዛ የተለወጡት ነገሮች የሚለውን ነገር በደንብ ሰፋ አድርገን ለማየት እንሞክራለን። ከዛ ውጪ በኖቲንግሃም ፎረስት በኩል ከዚህ በፊት የነበረው የኖቲንግሃም ፎረስት መጥፎ አቋም ማለትም በተከታታይ ከዚህ በፊት አንጅ ፖስቴኮግሉ በነበረበት ሰዓት ላይ የነበረው አቋም አለ። ኑኖ ስፕሪንቶ ሳንቶ እንደዚሁም ደግሞ የመጀመሪያዎቹ ጥቂት ጨዋታዎች ላይ የነበረው ፐርፎርማንስ አለና ምናልባት ያለፈው ፐርፎርማንስ እና ያለፈው የኖቲንግሃም አቋም በዚህኛው ጨዋታ ምን ያህል ሪፍሌክት ይሆናል? ትንሽ አቋሙ መዋዠቁ ሞር ኮንፊደንስ ሊሰጥ ነው የሚገባው ለማንቸስተር ዩናይትድ ወይስ ንቆ መግባት የለበትም የሚለውን ነገር አጠቃላይ መነሳት ያለባቸውን ፖይንቶች እናነሳለን። ስለ ካሴሚሮ ለውጥም ደግሞ እንደዚሁ ለመነጋገር መተናል። እናንተ ብቻ ከእናንተ የሚጠበቀው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ መቆየት ነው። እሱንም ደግሞ ጋብዣችኋለሁ። ማንቸስተር ዩናይትድ እንግዲህ በ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ተከታታይ አራተኛ ጨዋታ ለማሸነፍ ወደ ሜዳ ይገባል ተብሎ ይታሰባል። ምክንያቱም ከዚህ በፊት የነበሩትን ጨዋታዎች ማንቸስተር ዩናይትድ ኢቨን ሁለት ጨዋታ ተከታታይ ማሸነፍ ያልቻለ ቡድን ነበረ በሩበን አሞሪም ስር። አሁን ላይ ግን ሶስተኛ ጨዋታውን በተከታታይ አሸንፏል። ለአራተኛ ጨዋታ ነው የሚፋለመውና ሩበን አሞሪም ምናልባት ከዛ በፊት ከተናገራቸው ነገሮች አንፃር ሞር ሞመንተም ያስፈልገዋል። ቲሙ በቃ ሞመንተም ያስፈልገዋል። ላይክ ማሸነፉ ጥሩ ነው፣ እያሸነፈ መቀጠሉ ጥሩ ነገር ነው፣ ግን ደግሞ ወሳኙ ነገር ግን ሞመንተም የሚባለው ነገር ነው። በቃ ኮንሲስተንሲ የሚባለው ነገር አለ አይደል? አንደኛውን ጨዋታ አሸንፎ ቀጣይ ጨዋታ ላይ ያን ነገር መድገም። ታስታውሱ እንደሆነ ማንቸስተር ዩናይትድ በጣም እየተቸገረ በነበረበት ሰዓት ላይ ወደ አንፊልድ ተጉዞ ሊቨርፑልን እኩል አቻ ወጥቶ ነበር፣ ያው ሊያሸንፍ የተቃረበበት ጨዋታ ላይ ያምነው ላይ ማለት ነውና ብሩኖ ፈርናንዴዝ ከጨዋታው በኋላ የተናገረው ነገር ምንድነው? አስፈላጊው ነገር ቀጣይ ከሚገጥመን ተጋጣሚ ጋር አነስተኛ ተጋጣሚ ነበር። ኤግዛክትሊ የትኛው ቲም እንደሆነ አሁን አላስታውሰውም፣ ግን ከሱ ጋር በመንጫወትበት ሰዓት ላይ ይሄንኑ ብቃት ነው ይዘን መሄድ ያለብን። ምክንያቱም ይሄ በእንደዚህ አይነት ሁኔታ ላይ ሞቲቬሽን ማግኘት ቀላል ነው። ምክንያቱም ደርቢ ነው። ማንቸስተር ዩናይትድ አንደርዶግ ነበረ። ብዙ የተናቀ ነገሮች እየተባሉ ነበረ። ብዙ በቃ ለመነሳሻ ምክንያት የሆኑ ነገሮች ነበሩ። ለምሳሌ በኤል ክላሲኮ ጨዋታ ከተመለከታችሁ በሪያል ማድሪድና በባርሴሎና መካከል የነበረው ጨዋታ በሪያል ማድሪድ መልበሻ ቤት ክፍል ውስጥ የተረጋጋ ነገር አልነበረም ከዛ በፊት። ምክንያቱም የቪኒ ጁኒየር ጉዳይ አለ፣ ሮድሪጎ የራሱ የሚያነሳቸው ጥያቄዎች አሉ፣ በቤሊንጋም በኩል የሚነሳ ጥያቄ አለ። ምባፔ የቲሙ ዋና ተጫዋች መሆኑ ብዙም ያላስደሰታቸው ተጫዋቾች አሉ፣ እንደነ ቪኒ አይነት ተጫዋቾች እየተባለ ብዙ ነገር ይነሳ ነበር። ግን ከጨዋታው በፊት ግን የባርሴሎናው ታዳጊ ተጫዋች 18 ዓመቱ ላሚን ያማል በተናገረው ይሄ የንቀት መልእክት ምክንያት ቡድኑ በጣም ተነሳስቶ እሳት ሆኖ ነበር ገብቶ የነበረውና የሞቲቬሽን ሪዝን ባለባቸው ጨዋታዎች ላይ ጥሩ ፐርፎርም ማድረግ ብዙም ላይ ከብድ ይችላል። ሶ ብሩኖ የተናገረውም ነገር ቀጣይም አነስተኛ ተጋጣሚ የተባለው በአንጻራዊነት ማለት ነው እሱ ላይም በደንብ መወጠር አለብን፣ ያኔ ነው ማረጋግጠው ብሎ የተናገረበት አጋጣሚ አለ። ሶ ሞመንተም ማንቸስተር ዩናይትድ በቃ ይሄ መጠበቁ ግዴታው ነው። ከሊቨርፑል ጨዋታ በኋላ ምናልባት ማንቸስተር ዩናይትድ ያን ሞመንተም ይጠብቃል አይጠብቅም የሚል ትልቅ ጥያቄ ተነስቶ ነበር። እንደሚጠብቅ ያሳየባቸው እንቅስቃሴዎች አሉ። ከዚህ በኋላ በሚኖሩትም ጨዋታዎች ምናልባት ይሄን ሞመንተም ለመጠበቅ ማንቸስተር ዩናይትድ ተግቶ ይሰራል ተብሎ የሚታሰብበት ጨዋታ ነውና ስለዚህ ጨዋታ ምናልባት በኖቲንግሃም ፎረስት በኩል ያለውን ነገር የሚያሰጋውን ነገር ወይ ደግሞ ያሉበትን ሁኔታ ወደ በኋላ ገፋ አድርገን የምናወራበት ይሆናል። ከዛ በፊት ግን አሰልጣኝ ሩበን አሞሪም እንደተለመደው ከጨዋታ በፊት የፕሪማች ፕሬስ ኮንፈረንስ ሰጥቷልና ስለዛም እንግዲህ መነሳት ያለባቸውን ፖይንቶች ለማንሳት እንሞክራለን። ብዙም ረጅም የሚባል አይደለም ፕሬስ ኮንፈረንሱ፣ ግን ደግሞ ወሳኝ የሚባሉ በቃ ፒን ፖይንቶችን ያነሳበት አጋጣሚ አለና ስለነሱ የምንወያይ ይሆናል። መጀመሪያ ላይ የተነሳው ጉዳይና በደንብ ላይ ያወያየን የሚገባው ነገር የሊሳንድሮ ማርቲኔዝ ሊቻ ወደ ሜዳ መመለስ ማለት ለጨዋታው መቼ ነው ዝግጁ የሚሆነው ብለው ጋዜጠኞች ሩበን አሞሪምን በጠየቁት ሰዓት ላይ እንደሱ ከሆነ አለ እንደሱ ፍላጎት ወይ ደግሞ እንደ ሊሳንድሮ ማርቲኔዝ ከሆነ ይሄንን ጨዋታ መጫወት ይፈልጋል። አሁን የሚደረገው ከኖቲንግሃም ፎረስት ጋር የሚደረገውን ጨዋታ መጫወት ይፈልጋል። ግን ደግሞ ይሄ የሚሆን ነገር አይደለም። ምክንያቱም በጣም ክሬዚ የሆነ ነገር ነው። ማኔጅ ማድረግ አለብን። ላለፉት ረጅም ቀናቶች ወደ 290 ምናምን ቀናቶች አይ ቲንክ
እንደዛ አካባቢ ቀናቶች በጉዳት ምክንያት ሳይድ ላይን ላይ ነበር ወይ ደግሞ ከሜዳ ውጪ ነበር ሶ በእንደዚህ አይነት መጥፎ በሚባል ጉዳት ውስጥ ያለፈ ተጫዋች እንዴት ነው ቀጥታ ወደዚህኛው ጨዋታ ልክ ለዞም ወደ ሜዳ ልምምድ የገባው ወደ ሜዳ ልምምድ ሲባል ተጫዋቾች የሪከቨሪ ፌዞች አሏቸው ወይ ደግሞ ስቴፖች አሏቸው መጀመሪያ ላይ ያው ከፊዚዮቻቸው ጋር ትሬኒንግ ይሰራሉ ከዛ ጂም እየገቡ አንዳንድ እንቅስቃሴዎችን ያደርጋሉ ሲምፕል ኤክሰርሳይሶችን ያደርጋሉ ከዛ በኋላ ምን ይባላል ወደ ሳር ልምምድ ተመልሷል ሲባል ሰምታችሁ ሊሆን ይችላል ወደ ሳር ልምምድ ተመልሷል ማለት ከጂም ወጥቶ ወደ ሜዳ መለማመድ ጀምሯል ያው ወደ ሳር ተመልሷል ሲባል ሳሩን ላይ መሆኑ ችግር ያመጣል አያመጣም ሳይሆን ይሄ ቴክኒካል ጉዳዮች አሉ አይደል ከኳስ ጋር የተገናኙ ስራዎች ወይ ደግሞ ከጌሙ ጋር የተገናኙ ትሬኒንጎችን ማድረግ ጀምሯል ማለት ነው ብዙ ጊዜ ይሄ ጂም ቤት ውስጥ የሚደረገው ወይ ደግሞ ከፊዚዮቻቸው ጋር የሚያደርጉት ትሬኒንግ ወይ ደግሞ የልምምድ እንቅስቃሴዎች ብዙ ጊዜ ፎከስ የሚያደርጉት ፊትነሳቸውን ለማምጣት ጤናቸውን እንደዚህ ለመጠበቅ አካላዊ ብቃታቸውን በቃ ተገቢ ቦታ ላይ ወይ ደግሞ መገኘት ያለበት ቦታ ላይ ለማስቀመጥ በሚል ነው እንጂ ሜዳ ላይ ከሚደረግ ነገር ጋር ብዙ የሚገናኝ ነገር የለውም ምክንያቱም የትኛውም ቡድን ቅዳሜ ላለበት ጨዋታ ጂም ሆኖ የሚቀጠቅጥበት አጋጣሚ የለም ቢካዝ በአንድ ሳምንት ውስጥ ወይ በአራት በአምስት ቀናቶች ውስጥ የሚመጣ ለውጥ እንደሌለበት ጂም ሁላችንም እናውቃለንና ከራሳቸው ጋር በተገናኘ ነው ሶ ሊሳንድሮ ማርቲኔዝ ወደዛ አለፈ ከዛ በኋላ ደግሞ ከቲሙ ጋር ልምምድ ሰራ ሶ ከቲሙ ጋር ልምምድ ሰርቷል ማለት የፊትነስ ሌቭሉ እየተሻሻለ ነው ማለት ነው ግን ደግሞ ሩበን አሞሪም በዚህ አመት በተለይ ራሱን ተናግሮታል ሲያደርግም ከነበረው ነገር አንፃር ምንድነው የተረዳ ነው ይሄ ኢንጁሪ ፕሮን የሆኑ ተጫዋቾች በተደጋጋሚ በጉዳት የሚቸገሩ ተጫዋቾችን ኢንጁሪያቸውን ወይም ደግሞ የጌም ታይማቸውን ማኔጅ ለማድረግ ይሞከራል ላይክ የጌም ታይማቸው ማኔጅ ከተደረገ ጉዳታቸው ማኔጅ ይደረጋል ለምሳሌ በወሳኝነቱ ጥርጥር ውስጥ የማይገባው ወይ ደግሞ ጥያቄ ውስጥ የማይገባው ሜሰን ማውንት ለምሳሌ እሱ ሜዳ ላይ እስካለ ድረስ ፊት እስከሆነ ድረስ አቋሙ የትኛውንም ክለብ ለማሸነፍ ቁልፍ የሆነ ተጫዋች እንደሆነ ይታወቃል ግን የሜሰን ማውንት ትልቁ ችግር ግን የፊትነስ ጉዳይ የጉዳት ምክንያት ጉዳይ ነው ስለዚህ ያንን የጉዳት ጉዳይ ደግሞ ለማስተካከልና ማኔጅ ለማድረግ ሩበን አሞሪም እየሰራ እንደሆነ ይታወቃል ከዛ ውጪ ምናልባት ከዚህ በፊት ብዙም ያልነበረበት ግን አሁን ላይ እየተመለከት ነው ያለው ግን የሊሳንድሮ ማርቲኔዝ ሊቻ የጉዳት ጉዳይ ነው ደጋግሞ እየተመለከት ነው የምንገኘውና እሱም ማኔጅመንት ይፈልጋል ሩበን አሞሪም እንደተናገረው ሊሳንድሮ ማርቲኔዝ መምጣት ይፈልጋል በኖቲንግሃም ፎረስቱ ጨዋታ መሰለፍ ይፈልጋል ወላ ብሎ የተናገረበት አጋጣሚ አለ ግን ደግሞ ታይሙ ማኔጅ መደረግ ስላለበት የኢንጁሪ ጉዳይ ወይ ደግሞ የጉዳት ሁኔታው በደንብ በቃ በጥንቃቄ ነው መደረግ ያለበትና ያን ነገር ከማስተካከል አንፃር ምናልባት በጊዜ ወይ ደግሞ በዚህኛው ጨዋታ ላይ እንደማያሰልፈው ራሱ ሩበን አሞሪም የተናገረበት አጋጣሚ አለ ግን ሊሳንድሮ ማርቲኔዝ ግን መሰለፍ እንደሚፈልግ ተናግሯልና ምናልባት በዚህኛው ጨዋታ ላይ ሊሳንድሮ ማርቲኔዝ ከዚህ በኋላስ በሚኖሩት ጨዋታዎች በዚህኛው ጨዋታ ብቻ አይደለም ምንድነው ጥቅሙ ከተባለ የሚታወቅ ነው አይደል እንዲሁም የሚነሱ ሐሳቦች ነበሩ የሊሳንድሮ ማርቲኔዝ ወደ ሜዳ መመለስ የማንቸስተር ዩናይትድ የሌፍት ዊንግ ባክ ቦታ ላይ ይሄ ቁልፍ የሆነ መፍትሄን ያመጣል የሚል ሐሳብ ነበር ምክንያቱም ያ ምንድነው ለምሳሌ እንደምናውቀው በግራ ዊንግ ባክ በኩል ላይ ዲያጎ ዳሎ ነው እየተሰለፈ የሚገኘው ያ ማለት ደግሞ ዲያጎ ዳሎ በዛ ቦታ ላይ ይሰለፋል ማለት በሱ ቦታ ላይ በናቹራል ቦታው ላይ ወይ ደግሞ ለዛች ስፔሲፊካሊ ለዊንግ ባክ ቦታዋ የመጣው ደግሞ ዶርጉ በሩበን አሞሪም ስር የሆነ የሚቀረው ነገር አለ ወይ ደግሞ እስኪ ትንሽ ይሞረድ ወይ ደግሞ ትንሽ ይሳል የሚል ሐሳብ ያለ ይመስላል ለዛም ይመስላል አይደል ዲያጎ ዳሎ በዛ ቦታ ላይ እየተሰለፈ የሚገኘውና ዶርጉ ደግሞ በዛ ቦታ ላይ ተቀይሮ ነው እየገባ ያለው ወይ ደግሞ አንዳንድ ጨዋታዎች ላይ ነው እየመጣ ያለው ሶ ምናልባት ዲያጎ ዳሎ ደግሞ በዛ ቦታ ላይ ጥሩ የሚባል ብቃት እያሳየ አይደለም ስለዚህ ለሩበን አሞሪምም ለቲሙም የሌፍት ዊንግ ባክ ጥያቄ መልስ ይሆናል ተብሎ የሚታሰበው የሊሳንድሮ ማርቲኔዝ ወደ ሜዳ መመለስ ነው ኦፍ ኮርስ ሊሳንድሮ ማርቲኔዝ እኮ በፉልባክነት ቦታ ተጫውቷል ግን ፉልባክነት ቦታ ላይ ይጫወታል ማለት ሳይሆን ግን ደግሞ እሱ ሲመጣ ኦብቪየስሊ የግራ ሴንተር ባክ ቦታ ለሊሳንድሮ ማርቲኔዝ ነው የሚሰጠው ሶ ያ ቦታ ለሱ ተሰጠ ማለት ደግሞ አሁን ላይ ሪሴንትሊ በዛ ቦታ ላይ የተጫወተ የሚገኘው ተጫዋች ማን ነው ሉክሾ ነው ሉክሾ በግራ ሴንተር ባክ ቦታ ላይ ነው የተጫወተ የሚገኘው ሶ በግራ ሴንተር ባክ ላይ የተጫወተ የሚገኘው ሉክሾ ለማንቸስተር ዩናይትድ በዚህ ሰዓት ላይ በግራ ዊንግ ባክ ላይ ጥያቄ ላለበት ቡድን የግራ ዊንግ ባክ ሆኖ መሰለፍ ይችላል ለዛም ደግሞ የግራ ሴንተር ባክ ቦታ ላይ ደግሞ ሊሳንድሮ ማርቲኔዝ ይኖራል ስለዚህ ሊሳንድሮ ማርቲኔዝ ከኳስ ጋር ያለው ምቾት ያው የሚገርም ነው ይታወቃል የፕሌይ ሜኪንግ ችሎታው ምንም አይነት ጥያቄ የሚያስነሳ አይደለም አግሬሽኑ ሁሉም ሰው የሚያውቀውና የሚስማማበት ነገር ነው መታገሉ የመከላከል ብቃቱ ያው መቼስ ስለ ሊሳንድሮ ማርቲኔዝ ብቃቶቹ ጥንካሬዎቹ ምንድናቸው ብለን አንነጋገርም ግን
ከኳስ ጋር ያለው ችሎታው እንዳለ ሆኖ ሉክ ሾው በነፃነት ወደፊት እንዲያጠቃ እድል ይሰጠዋል። ምክንያቱም በዚህኛው አሰላለፍ በ3-4-3 አሰላለፍ ወይ ደግሞ በ3-4-2-1 አሰላለፍ የዊንግ ባኮቹ ዋና ሚና የማጥቃት ሚና ነው። ለዚህ እኮ ነው የማንቸስተር ዩናይትድ በግራ ያለው ነው ወይስ በቀኝ ያለው ዊንግ ባክ ቦታ ነው በጣም ኢፌክቲቭ ተብላችሁ ብትጠየቁ ሁሉም ሰው በአንድ ድምጽ የሚመልሰው ነገር የማንቸስተር ዩናይትድ የቀኝ ዊንግ ባክ ቦታ ሞር ኢፌክቲቭ ነው ብሎ ነው። ለምንድን ነው ሞር ኢፌክቲቭ ነው ብሎ የሚያስበው? ምክንያቱም በቀኝ በኩል የሚሰለፈው ተጫዋች ከመከላከል ብቃቱ ይልቅ የማጥቃት አቅሙ የበለጠ መጀመሪያ ላይ አጥቂ የነበረ የመስመር አጥቂ የነበረው ተጫዋች ነው አይደል? አማድ ዲያሎ በዛ ቦታ ላይ ሲሰለፍ ፐርፌክት ሊሆን የቻለው ከብሪያን ምቡሞ ጋር ያላቸው ጥምረት እንዳለ ሆኖ ግን ደግሞ ከምንም በላይ የመከላከል ብቃቱን በርግጥ በቅርብ በተደረጉት ጨዋታዎች ላይ እየመለሰ ያለበት አጋጣሚ አለ። በዋናነት ግን የማጥቃት እንቅስቃሴው እንደሆነና በደንብ እንዲሁም የሚነሳው ጎላ ተብሎ የሚነሳው በቀኝ ሴንተር ባክ በኩል ላይ የሚጫወተው ለምሳሌ ባለፈው ላይ ኒዮሮ ነበረ፣ ማቲያስ ዴሊክት በዛ ቦታ ላይ ሲጫወት ነበር። ከሱ ጋር የነበራቸው ጥምረት ሳይሆን ከብሪያን ምቡሞ ጋር ያላቸው ጥምረት ነው የማንቸስተር ዩናይትድ ትልቅ ጥንካሬ የሚባለው፣ የአማድ ዲያሎ ትልቅ ጥንካሬ የሚባለው። ስለዚህ ወሳኝነቱ በዊንግ ባክ ቦታ ላይ የማጥቃት ብቃት ነው። በግራ ሴንተር ባክ በኩል ላይ ደግሞ እንደ ሊሳንድሮ ማርቲኔዝ አይነት አስተማማኝ ሰው ካለ እንደ ሉክ ሾው አይነት ወደፊት መሄድ የሚችል ከኳስ ጋር ጥሩ የሆነ ክሮስ ማድረግ የሚችል ወደ ጎል መሞከር የሚችል ጥሩ ኦቨርላፕም አንደርላፕም ማድረግ የሚችል ተጫዋች በነፃነት ወደፊት ይጠጋል። ስለዚህ የሊሳንድሮ ማርቲኔዝ ወደ ቡድኑ መመለስ ለማንቸስተር ዩናይትድ የሚሰጠው ጥቅም እቺ ነው የምትባል አይደለችም፣ ወይም ደግሞ በጣም ብዙ ጥቅም ነው የሚሰጠው። ስለዚህ ሊሳንድሮ ማርቲኔዝ እሱም መጓጓቱ ጥሩ ነገር ነው። ምክንያቱም ይታወቃል ሊሳንድሮ ማርቲኔዝን እኮ ከምንወድበት ምክንያቶች መካከል አንደኛው አምቢሽኑ ነው። ይሄ ወኔው አልሸነፍ ባይነቱ። በእርግጥ አርጀንቲናዎች ትንሽ ከልክ ሲያልፍ ምናምን ነው ጥያቄ የሚነሳው እንጂ በፓሽን ላይ ወይ ደግሞ ሙሉ ለሙሉ ሁሉ ነገራቸውን ሰጥተው በመጫወት ላይ ብዙም የሚታሙ አይደለም። ሊሳንድሮ ማርቲኔዝም በቃ ሲጋጭ እግሩን በቃ ጭንቅላቱን ለእግር ሲሰጥ ሁላ እየተመለከትን ያለንበት ሊሳንድሮን የተመለከትነውና መመለሱ ወኔው እንዳለ ሆኖ ግን ደግሞ ታክቲካል ጥቅሙ ግን ከዚህ ጋር የሚያያዝ እንደሆነ መናገር ይቻላል። ከዛ ውጪ እንደ አጋጣሚ ሆኖ በኖቲንጋም ፎረስቱ ጨዋታ የሩበን አሞሪም ኤግዛክትሊ 1 ዓመቱ የሚሞላው ቀን ኤግዛክትሊ በቃ የአኒቨርሰሪው አምና የመጣው በኖቲንጋም ፎረስቱ ጨዋታ ቀን ነበረ መጥቶ የነበረው። እንደምናስታውሰው ያኔ ኢንተርናሽናል ብሬክ ነበረ፣ በዛ መሃል ነበር አይደል ሩበን አሞሪም የመጨረሻ በስፖርቲንግ ሊዝበን በሜዳው ያደረገውን ጨዋታ ማንቸስተር ሲቲ በቻምፒየንስ ሊግ አሸንፎ ያው ያሰነባበት ወይ ደግሞ የስንብት ሁኔታ የተደረገለትና ከዛ በኋላ ግን 1 ዓመት ኤግዛክትሊ ከዚህ ጨዋታ 1 ዓመት በፊት ነው ሩበን አሞሪም የማንቸስተር ዩናይትድ ዋና አሰልጣኝ ሆኖ የተቀጠረውና ምናልባት በአንደኛ ዓመቱ ምን ነገሮችን ሊያሳይ ይችላል ተብሎ ለሱም ጥያቄ ተሰጥቶት ነበር። ወይ ደግሞ ምንድነው የሚሰማ ነገር ሲባል ከ3 ጨዋታዎች በፊት የነበረው መልስና አሁን የምሰጠው መልስ የተለያየ ነው። አሁን ላይ በጣም ደስተኛ ነኝ፣ እዚህ ቡድን በመሆኔ በጣም ነው ደስ የሚለኝ፣ መቆየት ፈልጋለሁ፣ ጥሩ ሰዓት ነው አሁን ያለንበትና ዙሮ ቀጣዩ ጨዋታ ነው ከምንም በላይ ወሳኙ ጨዋታ፣ በአመቱ በጣም ወሳኝ የሚባለው ጨዋታ ቀጣይ ጨዋታ ነው። ስለዚህ ያንን ቀጣይ ጨዋታ ደግሞ ማሸነፍ የሁላችንም ኃላፊነት ነው። በእርግጠኝነት ለኔ አኒቨርሰሪ ጥሩ ስጦታ ሊሆን የሚችለው ይሄንን ጨዋታ የማሸነፉ ጉዳይ ነው ብሎ ሩበን አሞሪም ስለ አኒቨርሰሪው ተናግሯል። አኒቨርሰሪውንም ከተመለከታችሁ ሩበን አሞሪም ከፍታም ዝቅታንም የተመለከተበት ነው። በእርግጥ የትኛው ይበዛል ከተባለ ዝቅታው ይበዛል። እውነት ለመናገር ካለፉት በጣም ብዙ ጨዋታዎች የማሸነፍ ንጻሬው ያሸነፋቸው ጨዋታዎች በጣም ጥቂት ናቸው። ምናልባት ግን ይሄኛውን አመት ከተመለከትነው ግን ሩበን አሞሪም መጥፎ የሚባል አይደለም። ምክንያቱም አሁን ያለበትን ደረጃ ስትመለከቱ 16 ነጥቦችን የሰበሰበበት አጋጣሚ ነው ያለው። በመጀመሪያዎቹ 9 ጨዋታዎች ያስተናገዳቸውን ክለቦች ብትመለከቱ ኢቭን ይሄኛው 10ኛውን ጨዋታ ራሱ ብንወስድ ከ10ሩ ጨዋታ ቡድኖቹን ብንመለከት በዚህ መሃል ማንቸስተር ሲቲን አስተናግዷል፣ ከቼልሲ ጋር ተጫውቷል፣ ከአርሰናል ጋር ተጫውቷል፣ ከሊቨርፑል ጋር ተጫውቷል። አሁን ደግሞ ከኖቲንጋም ፎረስት ጋር ሊጫወት ነውና እንደዚህ አይነት አስቸጋሪ የሚባሉ ቡድኖች በተከታታይ ገጥሞት ገና በዚች በ9 ጨዋታ በተከታታይ ገጥሞት 16 ነጥብን ይዟል። ከማንቸስተር ሲቲ ጋር እኩል ነጥብ ነው ያለው፣ ብዙ ልዩነት የላቸውም። ከአርሰናል ጋር በ6 ነጥብ ልዩነት ነው ያለው። ስለዚህ ከሊቨርፑል በላይ ነው፣ ከቼልሲ በላይ ነው። እነዚህን ስንመለከት ይሄኛውን አመት ከወሰድ ነው ያው ሩበን አሞሪም መጥፎ ስራ ሰርቷል ተብሎ እንደማይታሰብ የተለያዩ መረጃዎች ይጠቁማሉ። ስለ አኒቨርሰሪ ካወራንና ግን ሙሉ አመቱን ግን ኤግዛማይን ለማድረግ የምንሞክር ከሆነ በሩበን አሞሪም በኩል ብዙ መስተካከል የሚጠበቅባቸውና ይሄ አኒቨርሰሪው በተለይ አምናውን ከተመለከትን በጣም ዳርክ ጊዜ ነው የነበረው። ከዛ በፊት ኢቨን ኤቨርተንን ካሸነፈ በኋላ ራሱ በቃ የተሻለ ነገር ላይ
ነው ተብሎ በሚገመትበት ሰዓት ላይ አይ the storm is coming ብሎ የተናገረበት አጋጣሚ ነበር ኤግዛክትሊ ከአንድ ዓመት በፊት ሩበን አሞሪም የማንቸስተር ዩናይትድ ዋና አሰልጣኝ ሆኖ ስራውን የጀመረበት ነውና ለየት የሚያደርገው ጨዋታ ይሄን ጨዋታ ከሌሎቹ ጨዋታዎች ሩበን አሞሪም አኒቨርሰሪውን የሚያከብርበት ወይ ደግሞ አንደኛ ዓመቱን የሚያከብርበት ጨዋታ ስለሆነ ነው። ከዛ ውጪ ስለ ሻንዳይች ጠይቀውት ነበር። ምንድነው ጥያቄው? ምናልባት በ4-4-2 ማሸነፍ እችል ነበር ብሎ ሻንዳይች ተናግሮ ነበር እና ስለዚህ ጉዳይ በሚጠየቅበት ሰዓት ላይ ሻንዳይችን እንደ አሰልጣኝና እንደ ፐንዲት መረዳት ሁለት የተለያዩ ነገሮች ናቸው። ወይ ደግሞ እንደ ፐንዲት መረዳት ማለት ሜዳ ላይ የሚያሰለጥኑ ሰዎች አይደሉም። ስለማሰልጠን ያን ያህል ጥልቅ ዕውቀት ያላቸው ሰዎች አይደሉም። ስለ እግር ኳስ ዕውቀት አላቸው፣ ስለማሰልጠን ግን ጥልቅ ዕውቀት የላቸው። ለምሳሌ በጣም ተቺ ከሚባሉት ውስጥ እንደነ ሮይ ኪን አሉ፣ እነ ፖል ስኮልስ አሉ፣ እንደነ ጋሪ ኔቭል አሉ፣ ዌይን ማርክ ሩኒ እራሱ አለ፣ ቴሪ ኦንሪ አለ፣ ጄሚ ካራገር አለ። አብዛኞቹን በመታነሱበት ሰዓት እንደዚህ ፐንዲት የሚባሉት በተለይ ደግሞ የቀድሞ እግር ኳስ ተጫዋች የነበሩት ፐንዲቶች በማሰልጠን ህይወታቸው ወይ አልሞከሩም ወይ ሞክሮ አልተሳካላቸው። እንዲሁም ቲቲ ወይ ደግሞ ቴሪ ኦንሪ እንዲሁም የፈረንሳይ ወጣት ቲምን ይዞ እንዲሁም ሁለተኛ የጨረሰበትን አጋጣሚ ስንመለከት ነው የተሻለ ጥሩ ሲቪው ላይ በማሰልጠን ሲቪው ላይ ጥሩ ሪከርድ አለው ተብሎ የሚታሰበው እንጂ ሞናኮን በሚያሰለጥንበት ጊዜ ላይ መጥፎ ነበር። በጣም ብዙ ጨዋታዎችን ተከታታይ ተሸንፏል። ጋሪ ኔቭል ቫሌንሺያን በሚያሰለጥንበት ሰዓት ላይ እሱ እንደሚናገረው ቶርቸር አረጉኝ ነው ያለው። ባርሴሎና 7 አስቆጠረበትን አጋጣሚ እናስታውሳልና በቃ ቶርቸር አረጉኝ ብሎ ነበር በግልጽ ተናግሮ የነበረው። የዌይን ሩኒ ጉዳይ እንደምናውቀው ነው። ሌሎቹንም የፖል ስኮልስም ጉዳይ ብዙዎቹ ብቻ ማሰልጠን ላይ የሌሉበት ናቸውና አሞሪም ለመናገር የሞከረው እንደ ፐንዲትና ስራው ላይ እንዳለ ሰው ወይ ደግሞ ስራውን እንደሰራ ሰው ስራው ላይ ጥሩ እንደሆነ። ለምሳሌ ፐንዲትም አሰልጣኝ መሆን አይቻልም። ወይ አሰልጣኝ ነህ ወይ ፐንዲት ነህ። አሰልጣኝ ፐንዲት አይሆንም ማለት አይደለም፣ ግን አክቲቭ አሰልጣኝ ሆኖ ግን ፐንዲት ሊሆን አይችልም። ሶ በሩበን አሞሪም ማስተያየት እንግዲህ የተለያዩ ነገሮች ናቸው። ሞር እሱ ለማለት የሚፈልገው አሰልጣኝ ስትሆን ብዙ ነገሮችን ትረዳለህ፣ የምትላቸው ነገሮች ይሰማል። በጣም ደግሞ ሃርሽ ማትሆንባቸው አጋጣሚዎች አሉ። ለምን የሚሰራውን ስራ ጠንቅቀህ ስለምታውቅ ብሎ የተናገረበት አጋጣሚ አለ። ሻንዳይችም ምናልባት በነገራችን ላይ ከጨዋታው በፊት በሰጠው ጋዜጣዊ መግለጫ ላይ ይህን ጥያቄ በተጠየቀበት ሰዓት ላይ አይ ለስለስ ለማለት ሞክሯል። ምክንያቱም እኔ ለማለት የፈለኩት አሰልጣኞች ጊዜ መሰጠት የለበትም አይደለም። ኦፍ ኮርስ ልክ ነው። አሰልጣኞች ምን አይነት ጫና ውስጥ እንዳሉ አውቃለሁ። ጓደኞቼ ናቸው። እኔም እዛ ጫና ውስጥ የነበርኩ ሰው ነኝ፣ ያለው ሰው ነኝ። ስለዚህ ጊዜ አይሰጥ እያልኩኝ አልነበረም። ለማለት የፈለኩት እኔ በሆን ኖሮ በ4-4-2 ብዙ ማሸነፍ እችል ነበር ነው ያልኩት ብሎ ለማለሳለስ ሞክሮ ነበር። ሩበን አሞሪም ግን የተናገረው ነገር ምናልባት በ4-4-2 አናሸንፍም አይደለም፣ ልናሸንፍ እንችላለን። ግን ደግሞ ገና ከመጀመሪያው ቀን የተናገርኩት ነገር ምንድነው እኔ ይዤ የመጣሁት ስታይል ወይ ደግሞ የጨዋታ ሲስተም ጊዜ የሚፈልግ ነው። ምናልባት በ4-4-2 ልናሸንፍ እንችል ይሆናል፣ ግን ደግሞ እኔ በሲስተሜ ስለሆነ መጫወት የምፈልገው በዛ ሲስተም ጊዜ ይወስዳል። ያ ጊዜ ደግሞ እየሄደ በመጣ ቁጥር ያው ብዙ የተናገራቸው ነገሮች አሉና ከነዛ አንፃር ጊዜ ይፈጃል። ስለዚህ እሱን አውቃለሁና በ4-4-2 ሆኖስ ልናሸንፍ የምንችልበት አጋጣሚ ይኖራል። ከዚህ የተሻለ ጨዋታዎችን ልናሸንፍ እንችላለን በ4-4-2 አጫወት። ግን ደግሞ እኔ ግን ያን አልፈልግም፣ ምክንያቱም የራሴ ሲስተም አለኝ። ያንን ሲስተም ደግሞ ይዤ መጥቻለሁ። ሲስተሙ ጊዜ ይፈልጋል ብሎ የተናገረበት አጋጣሚ አለ። ከዛ ውጪ ምናልባት እንደ መጨረሻ የምናገረገው ነገር ደግሞ ምንድነው በአማድና በብሪያን እምቡሞ ጉዳይ ሩበን አሞሪም የአፍሪካ ዋንጫ ሲመጣ ምን ልትሆኑ ነው የሚል ጥያቄ ተጠይቆ ነበርና አማድና እምቡሞ በጣም በደንብ እየተጠቀሙን ነው። በጣም ትልቅ ስራ እየሰሩ ነው። እነሱ ላይ በጣም ዲፔንድ እየሆነን ነውና ምናልባት አፍኮን ኦብቪየስሊ ሰፈር እናረጋለን፣ ኦብቪየስሊ ስትረግል እናረጋለን። ግን ደግሞ አፍኮን ላይ ግን እነሱ በሚሄዱበት ሰዓት ላይ አሁንም ድረስ ልምምድ ሜዳ ላይ ያዩዋቸው መጫወት ይገባቸዋል እኮ እነዚህ ልጆች እኮ በቃ ቤስት ሌቨል ውስጥ መግባት አለባቸው። ግን ብሪያን እምቡሞና አማድ ዲያሎ በጣም ጥሩ እየሰሩ ስለሆነ ብቻ እየገቡ ያሉ ተጫዋቾች አሉ። ሶ በአፍኮን ሰዓት ላይ አማድና እምቡሞ ወደ አፍሪካ ዋንጫ አፍሪካን ካፕ ኦፍ ኔሽን በሚሄዱበት ሰዓት ላይ ለነዚህ ተጫዋቾች እድል እሰጣለሁና ምናልባት ለነዚህ ተጫዋቾች ጥሩ እድል ይሆንላቸዋል ብዬ አስባለሁ ብሎ የተናገረበት አጋጣሚ አለ። ግን የማይካደው ነገርና ራሱም አድሚት ያደረገው ነገር ማንቸስተር ዩናይትድ አማድ ዲያሎና ብሪያን እምቡሞ ወደ አፍኮን በሚሄዱበት ሰዓት ላይ ዩናይትድ ሰፈር ያደርጋል። ለምን? አሁን ላይ ጠንካራ ጎኖቹ ብሪያን እምቡሞና አማድ ዲያሎ ናቸው። እምቡሞ 4 ጎል አስቆጥሯል በዚህ ፕሪሚየር ሊግ ላይ። ሃላንድን ዞር ካደረግነው የሚበለጠው በሴሜኒዮ በ6 ጎል ብቻ ነው። ያው ሃላንድ 11 ጎል ስላለው ኢትስ በጣም አንሪል ስለሆነ ነው ብዬ። እነዚህ ወሳኝ ተጫዋቾችን ያጣል። ግን ደግሞ እንደተናገረው ከሆነ ግን
ለመምር ሜዳ ላይ ጥሩ ፐርፎርም እያደረጉ የመጫወት እድል ወይ ደግሞ የመጫወቻ ደቂቃ እየተገባቸው ያንን ደቂቃ ያላገኙ ለምን ቋሚ 11 ውስጥ ያሉት ተጫዋቾች ምርጥ በመሆናቸው ምክንያት ያን እድል ያላገኙ ተጫዋቾች አሉና ለነሱ እድሉን አሳልፍ የሚሰጥበት ጊዜ ይመጣል ብሎ የተናገረበት አጋጣሚ አለ። ስለ ፕሬስ ኮንፈረንሱ ይሄን ያህል ካነሳን በቂ ይሆናል ብዬ አስባለሁ። ከዛ ውጪ አንገብጋቢው ጉዳይ ዋነኛው ነገር ምንድነው? ማንቸስተር ዩናይትድ ያለፉትን ተከታታይ ጨዋታዎች ከተመለከተን ተሻሽሏል አይደለ? ጥሩ ፐርፎርም እያደረገ ነው። የሆነ ሞመንተም ውስጥ እየገባ ያለ ይመስላል። ኮንሲስተንሲውን ለማምጣት እየሞከረ ነው። ጥሩ የሚባሉ ተጫዋቾች ስራቸውን እየሰሩ ነው። የማንቸስተር ዩናይትድ አዲስ ፈራሚዎች ለምን እንደፈረሙ እያስመሰከሩ ያሉበት አጋጣሚ ነው እየተመለከትን ያለ ነው። ስለዚህ ለምን ብሎ መጠየቅ ከአንድ ጤነኛ ሰው የሚጠበቅ ነገር ነውና ለምን የሚለውን ነገር ጠይቀን ምናልባት ያገኙዋቸውን ነገሮች ለማካፈል ሞክራለሁ። የመጀመሪያው ነገርና ራሱ ሩበን አሞሪም አንድ ኢንተርቪው እየሰጠ ነበር ባለፉት ቀናቶች ላይና የተናገረው አንድ ንግግር ነበር። ሰር ጂም ራትክሊፍ ወጥቶ በአደባባይ አሰልጣኙን ባክ ማረጉ ትልቅ ለውጥ አምጥቷል ብሎ ሩበን አሞሪም ተናግሯል። ይሄን ስል ግን ስራዬን የማጣት ስጋትን ያለብኝ ማለት አይደለም፣ ግን ለልጆቹ መረጋጋት ይሄ ነገር ወሳኝ ነበረ ብሎ ነበር የተናገረው። ታስታውሱ እንደሆነ በዚህ ወር ነበረ ወይ ደግሞ ኦክቶበር ላይ ነበረ ማንቸስተር ዩናይትድ ጥሩ ጊዜ ያሳለፈበት ነው አይደል? ኦክቶበር ወር ማለት በኦክቶበር ወር ነበረ ሰር ጂም ራትክሊፍ ወጥቶ እኛ ሩበን አሞሪምን የማሰናበት ምንም አይነት እቅድ የለንም። ሩበን አሞሪም 3 ዓመት ተሰጥቶታል። 3 ዓመት አለው። ስለዚህ በዛ 3 ዓመት ውስጥ ነው ውጤት ማግኘት የሚጠበቅበት እንጂ በዚህ ዓመትኛ ከሱ ምንም ይሄን አምጣ ይሄን አታምጣ አንለውም። ሰፖርት መደረግ አለበት። እነ ዊል ኮክስም የተናገሩት ነገር ሰፖርት መደረግ አለበት። ሰፖርት እየተደረገ ደግሞ ጊዜም ሊሰጠው ይገባል የሚል ሐሳብ ነበር ተነስቶ የነበረውና ሩበን አሞሪም እንደሚናገረው ራትክሊፍ በአደባባይ ወጥቶ አሰልጣኙን ባክ ማረጉ መልበሻ ክፍል ውስጥ መረጋጋትን ፈጥሯል። ተጫዋቾች እንዲረጋጉ ሆኗል። ስለዚህ ከለውጡ መካከል አንደኛውና ዋነኛው ነገር ያ የሰር ጂም ራትክሊፍ የተናገረው ነገር እንደሆነ ይታወቃል። ምክንያቱም በሲስተም ደረጃ የተለወጡ ነገሮችን ለማየት እንሞክራለን። ግን ከምንም በላይ ግን የማንቸስተር ዩናይትድ ዋናው ለውጥ ተብሎ የሚታሰበው የቡድን መንፈሱ ቲም ስፒሪቱ እንደሆነ ብዙዎች ተናግረው ነበር። ታስተውሳላችሁ አይደል? እነ ጋሪ ኔቭል ቲሙ ማሸነፍ ይፈልግ ነበር ብሎ የተናገሩበት አጋጣሚና ለዚህ እንግዲህ አንደኛው አስተዋጽኦ ሰር ጂም ራትክሊፍ በአደባባይ ወጥቶ አሰልጣኙን ባክ ማድረጉ እንደሆነ ራሱ ሩበን አሞሪም ከአንደበቱ ተናግሯል። ከዛ ውጪ እምቡሞም ደግሞ ስለዚህ ለውጥ ምንድነው አንተ የሚሰማ ተብሎ ሲጠየቅ እሱም በተመሳሳይ ነገር ቱጌዘርነስ ነው ብሎ ተናግሯል። የቡድኑ አንድነት ማለት ነው። ከጨዋታው በኋላ ምናልባት በእምቡሞና በአማድ መካከል የነበረውን የዳንስ ክሊፕ በደንብ ተመልክታችኋል ብዬ አስባለሁና ከዚህ በፊት ያልነበረውን አይነት የቡድን መንፈስ የቲም ስፒሪት እየተመለከትን ያለንበት አጋጣሚ ያለ ይመስላል። እምቡሞም እንደተናገረው ከሆነ ከባድ ነው። እዚህ ቡድን ውስጥ ሴትል ማድረግ ከባድ ነው። ለሊጉ አዲስ አይደለም፣ ለሀገሪቱ አዲስ አይደለም፣ ግን ለቡድኑ አዲስ ነኝና ለመላመድ ትንሽ የሚያስቸግሩ ነገሮች ነበሩ። ግን ደግሞ ከቡድን ጓደኞቼ ጋር በደንብ በቃ የፈጠርነው ኬሚስትሪ በጣም ፈጣን ስለነበረ ብዙም አልተቸገርኩምና ዋነኛው ነገር አሁን ቡድን ውስጥ የሚታየው አንድነት ነው። በቃ ሁሉም በቃ አንዱ ለአንዱ ይሮጣል፣ አንዱ ለአንዱ ይተጋል፣ አንዱ ለአንዱ በቃ ሰፖርት ይደራረጋል። ከበረኛ ጀምሮ በባይንዲርና በሴኔ ላመንስ መካከል ያለው መከባበርና ይሄ ወደ ጥሩ ፑሽ መደራረግ ለማንቸስተር ዩናይትድ የበረኝነት ቦታ መረጋጋት ትልቅ አስተዋጽኦ እንዳበረከተ ይነገራልና ብራያን ምቡሞ ደግሞ ለማለት ከሞከራቸው ነገሮች መካከል አንደኛው ቱጌዘርነስ እንደሆነ ተናግሯል። ሜዳ ውስጥ ስካልን ደግሞ ከሌላው በተለየ መልኩ ሴኔ ላመንስ ተደጋጋሚ ሎንግ ቦሎችን ሲጥል እየተመለከተ ነው። ለቤንጃሚን ሼሽኮ ተደጋጋሚ ሎንግ ቦሎችን ሲጥል ነበር። ተደጋጋሚ ኳሶችን ወደሱ ይጥላል። ያም ደግሞ ጥቅሙ ምንድነው? ማንቸስተር ዩናይትድ ፕሬስ በሚደረግበት ሰዓት ላይ ኳሶችን እንዲለቅና ሼሽኮ ጋር እንዲደርስ ያደርጋል። ሼሽኮ ረጅም ተጫዋች ነው፣ ጉልበተኛ ተጫዋች። ከተቻለ ቢውል ለማድረግ ይሞክራል ማንቸስተር ዩናይትድ። አሞሪም እንዳለውም ደግሞ ላመንስ በግራውም በቀኙም መጫወት የሚችል ተጫዋች ስለሆነ ለቢውልድ አፕም አይቸገርም። ሎንግ ቦል ለመጫወት በሚሞክርበት ሰዓት ላይም ተጋጣሚ ቡድን በየት በኩል ያለው ሎንግ ቦል እንደሚጫወት ስለማያቅ አይቸገርም። እሱ እንደፈለገ ለማድረግ እንደፈለገ ማኒፕሌት ለማድረግ አይቸገርም ብሎ የተናገረበት አጋጣሚ ያለና የላመንስ ሎንግ ቦል የቤንጃሚን ሼሽኮ ደግሞ ሰከንድ ቦሎችን የማሸነፍ ብቃትና ያን ደግሞ ሰከንድ ቦል እንደነ ማቲያስ ኩኛ የመሳሰሉት ተጫዋቾች በብቃት የመጠቀም አቅማቸው ሜዳ ውስጥ ከተለወጡ ነገሮች መካከል ይጠቀሳል። ከዛ ውጪ የመከላከል ተለዋዋጭነት ልክ በማቲያስ ዴሊክት መሃል ላይ ሲሆንና ሃሪ ማጓየር መሃል ላይ ሲሆን አንድ አይነት አይደለም ዩናይትድ። ይሄም ተለዋዋጭነት ለማንቸስተር ዩናይትድ መለወጥ ትልቅ አስተዋጽኦ እንዳለው ይታወቃል። የምቡሞና የኩኛ የግል ብቃታቸው አጠቃላይ ከእርስ በርሳቸውና ከቡድኑ ጋር ያላቸውም ኮኔክሽን የቡድኑ ትልቅ ጠንካራ ጎን ነው ተብሎ ይታሰባል። ከምንም በላይ ደግሞ የኋላ ደጀን እየሆነ የሚገኘው ደግሞ የካሴሚሮ እንቅስቃሴ። ካሴሚሮ እንደሚታወቀው በጣም ይለፋ ተጫዋች ነው። ሩበን አሞሪም እንደተናገረው ሁሉም ከካሴሚሮ መማር ይጠበቅበታል። ምክንያቱም እኔን በቃ
ስህተት እንደሆንኩ ነው ያሳየኝ። ካሴሚሮን ማሰለፍ አላሰልፈውም ነበር ግን ስህተት እንደሆንኩኝና ያለውን አቅም ደግሞ ደጋግሞ በመሞከር ደግሞ ደጋግሞ በመስራት ጠንክሮ በመስራቱ እኔን ዲስፕሩቭ አድርጎኛል ወይ ደግሞ ውድቅ አድርጓል። እኔ እሱ አይመጥንም ብዬ ያሰብኳቸው ነገሮች እንደሚመጥን አሳይቶኛል። እኔንም ዝም አስብሎኛል ብሎ የተናገረበት አጋጣሚ አለና ሌሎችም ከሱ መማር አለባቸው። ኮምፕሌን የማያደርግ ተጫዋች ነው። እንደሚታወቀው ሰር ጂም ራትክሊፍ ሳይቀር ኦቨርፔድ ነው ብሎ ተናግሯል። ጄሚ ካራገር የሆነ ሰዓት ላይ እግር ኳስ አንተን ከመተዋ በፊት አንተ እግር ኳስን ተዋት ብሎ ምክር ሰጥቶት ነበርና እነዚህ ሁሉ ነገሮች ሳይለንስ አድርጎ ዋጥ አድርጎ ለማንቸስተር ዩናይትድ ወሳኝነቱን እያሳየ የሚገኘው ካሴሚሮ ለዚህ ለውጥ ዋነኛ የቀኝ እጅ ነው ተብሎ ይታሰባል። እናንተስ ስለዚህ ጨዋታ ያላችሁ ሐሳብ ምንድነው? ከማንቸስተር ዩናይትድ ምን ትጠብቃላችሁ የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናችኋለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።